ሰላም እንዴት ናችሁ? እንኳን ለትንሳኤ በዓል በሰላም አደረሳችሁ። ውድ የሀፒነስ ፕሮፐርቲ ዩቲዩብ ቻናል ተከታታዮቻችን ዛሬ 40 ለሽያጭ የቀረቡ መሀል ከተማ አዲስ አበባ ውስጥ ያሉ ቤቶችን ይዘንላችሁ ቀርበናል። ሙሉን የማስጎበኛችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ የኔን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። በአንደኛ ደረጃ የማቀርብላችሁ ሰሚት ፔፕሲ ወይም ደግሞ የለስላሳ መጠጥ አካባቢ የሚገኝ 230 ካሬ ሜትር የሆነ አዲስ ለሽያጭ የቀረበ ቪላ ቤት ነው። እንደምትመለከቱት ሰፋ ያለ ሳሎንና ኦፕን ኪችን ያለው ነው። እዚህ ጋር የምትመለከቱት ማስተር ቤድሩም ነው። የራሱ ቁም ሳጥን፣ የራሱ ሻወር፣ ሽንት ቤት አለው። ጠቅላላ 3 መኝታ ቤትና 2 መታጠቢያ ቤት ነው ያለው። ዋናው ቤት ላይ ለዋናው አስፓልት ቢያንስ 40 ሜትር ነው ገባ የሚለው። እዚህ ጋር ሁለተኛው መኝታ ቤት ነው። 3 መኝታ ቤቶች ቁም ሳጥን አላቸው። ከጀርባ 2 ሰርቪስ አለ። እዚህ ጋር የምትመለከቱት ትራዲሽናል ኪችን የምንለው ነው። 2 ሰርቪስ አለው። የሰርቪሶቹ የራሱ ሻወር፣ ሽንት ቤት አንድ አለው። ዋጋ 22 ሚሊዮን ብር ይባላል። መነጋገር ይቻላል። ሰላም እንዴት ናችሁ? ክብራትና ክብራን 250 ካሬ ቤዝመንት ያለው G+2+ ሀፍ ቴራስ የሆነ ቤት ይዤላችሁ መጥቻለሁ። የባንክ ብድርም የተመቻቸለት ነው። ቤዝመንቱ እንደምታዩት ለመኪና ማቆሚያ ነው የተዘጋጀው። በኋላ ዳር ይዞ የተሰራ ሰርቪስም አለው። ወደ ውስጥ ስንገባ መጀመሪያ በረንዳ እናገኛለን። አስተኛ በረንዳ እዚህ ጋር አለ። ወደ ውስጥ ስንገባ ሳሎኑ ነው። ትልቅ ሳሎን፣ ሰፊ ሳሎን አለው። እንደምታዩት ከላይ ጣሪያው ክፍት የሆነ ስፔስ አለው። እዚህ ጋር ለኪችን ካቢኔት ለኦፕን ኪችን የሚሆን ቦታ አለ። ይሄ ደግሞ ዋናው ትራዲሽናል ኪችን ነው። በዛው ደግሞ ወደ ሰርቪሱም ያስገባል። እዚህ ጋር ደረጃ መውጣት ለማይችል ሰው መኝታ ቤትና ከጎኑ ደግሞ ባዝሩም አለ። አንደኛ ፎቅ ላይ ሌሎች ተጨማሪ ክፍሎች እናያለን። እዚህ ጋር አነስተኛ ሎቢ አለ። ወደኋላ እዚህ ጋር ደግሞ ሌላ ክፍል አለ። መኝታ ክፍል ነው። በቆንጆ ዋጋ የባንክ ብድር የተመቻቸለት ነው። በአያት ነው የሚገኘው። ይሄ ማስተር ቤድሩም ነው አሁን እያየን ያለ ነው። መኝታ ክፍሉ ብቻ ነው። ወደ ውስጥ ስንገባ መልበሻ ክፍልና እንዲሁም ባዝሩም እናገኛለን። ባኞ ቤት ማስተር ባዝሩሙ አንደኛ ፎቅ ላይ ያሉ ክፍሎችን ይመስላሉ። ሁለተኛ ፎቅ ላይ ያሉ ክፍሎችን እናያለን። ሁለተኛ ክፍል ላይም እንደዚሁ መኝታ ቤት እናገኛለን። እዚህ ጋር የምናገኘው መኝታ ቤት ነው፣ ወይም ደግሞ የልጆች ሳሎን ማድረግ ይቻላል። ይህን ይመስላል ሁለተኛ ፎቅ ላይ ያለው መጀመሪያ ክፍል። ይሄኛው ደግሞ የጂም ክፍል ነው። ሰፊ ነው፣ እንደምታዩት በጣም ሰፊ ነው። ግዙፍ ቤት ነው። እዚህ ጋር ባኞ ቤት አለ። ሻወር፣ ሽንት ቤት እዚህ ጋር አለ። ሳውናና ስቲም እዚህ ጋር ተገጥሞለታል። ይሄ ስቲም ነው። በጎኑ ደግሞ ሳውና ተገጥሞለታል። እዚህ ጋርም ሌላ መኝታ ክፍል አለ። 250 ካሬ ቤዝመንት ከዛ G+2 ከላይ ደግሞ ሀፍ ቴራስ የሆነ ቤት ነው ይዤላችሁ የመጣሁት። በአያት 20 ሚሊዮን ብር የባንክ ብድር አለበት። ለእጁ 25 ሚሊዮን ብር ብቻ ይፈልጋል። ካሽ 20 ሚሊዮን በባንክ ብድር ስላለበት መተላለፍ የሚችል ነው። በአያት 250 ካሬ ይህንን ይዤላችሁ መጣሁ። በሚቀጥለው እስከምንገናኝ ደህና ሰንብቱ። በሶስተኛ ደረጃ የማቀርብላችሁ ሰሚት አትሌቶች መንደር አካባቢ ኮምፓውንድ ውስጥ ያለች ቤት ነች። ከዋናው አስፓልት ቢያንስ ገባ የሚለው 70 ሜትር 80 ሜትር ገደማ ነው ገባ የሚለው። 100 ሜትር አይሞላም። 105 ካሬ ሜትር ነው። ዋናው ቤት ላይ 3 መኝታ ቤት አለው። ከጀርባ 1 ሻወር፣ ሽንት ቤት አለ። ዋናው ቤት ላይ 1 መታጠቢያ ቤት አለው። ዋጋ 12 ሚሊዮን ብር ይባላል። ቀርባችሁ መደራደር ትችላላችሁ። ቅልብጫ ለኤል ላይ የሚገኝ ቆንጆ መኖሪያ መንደር ውስጥ የሚገኝ አዲስ ቪላ ይዤላችሁ መጥቻለሁ። ግቢው እንደምታዩት 3 መኪና በትንሹ ደግሞ 2 መኪና ማቆም ይችላል። 165 ካሬ ኤል ላይ ነው የሚገኘው። ወደ ውስጥ ስንገባ መጀመሪያ የምናገኘው ሳሎኑ ነው። ይሄን ይመስላል ሳሎኑ። ቆንጆ ፊኒሺንግ ማቴሪያል የተጠቀሙት በቆንጆ ዋጋ በአያት አካባቢ። ይሄ የምታዩት ክፍል ደግሞ ማስተር ቤድሩም ነው። ትልቁም ሳጥን አለው። በዚህ በኩል ደግሞ የራሱ የሆነ ባዝሩም አለው። እንደምታዩት አያት ዞን ውስጥ ነው የሚገኘው። ቆንጆ መኖሪያ መንደር፣ ትላልቅ ቤቶች ያሉበት አካባቢ ነው። ይሄ ኮመን ባዝሩም ነው። እዚህ ጋር የልጆች መኝታ ክፍል አለ። እዚህ ጋር ደግሞ ሌላ 3ኛ መኝታ ክፍል አለ። ዋና ቤቱ ላይ 3 መኝታ ክፍል አለ። ሰርቪሱ ላይ ተጨማሪ 2 አለ። ሰርቪሱ ይሄንን ይመስላል። መጀመሪያ የምናየው ኪችኑ ነው። ይሄ ሰፊ ኪችን አለ፣ ትራዲሽናል ኪችን ሰርቪሱ ላይ የሚገኝ ቦየርም ተገጥሞለታል እንደምታዩት። ቀጥሎ ደግሞ የሰራተኛ መኝታ ክፍል ይሄን ይመስላልና ቀጥሎ ደግሞ ይሄንኑ የሚያክል ትንሽ ሰፋ የሚል እንግዳ መኝታ ክፍል አለ።
ኮመን ባዝሩም አለ፣ የበግ ማረጃ አለ፣ ሰፊ ኮሪደር አለው። ዋጋው 24 ሚሊዮን ብር ነው። ገዢ ሆናችሁ ደውሉልን። አምስተኛ ደረጃ ላይ የማቀርብላችሁ ሰሚት ብርሃን ሆቴል አካባቢ የሚገኝ አዲስ ማንም ያልገባበት ለሽያጭ የቀረበ ቪላ ቤት ነው። ግቢው እንደምትመለከቱት በትንሹ 3 መኪና ማቆም ይችላል። 250 ካሬ ሜትር ነው። ከዋናው አስፓልት 4ኛ ላይ ነው የሚገኘው። ይሄ ቤት ቆንጆ ጽድት ያለ ቪላ ቤት ነው። እንደምትመለከቱት ሰፊ ሳሎን አለ። ኦፕን ኪችን ነው። እዚህ ጋር ከዋናው አስፓልት 100 ሜትር ገደማ ነው ገባ የሚለው። እጅግ በጣም ቆንጆ ጽድት ያለ ቤት፣ ዲጂታል ካርታ የያዘ የተሟላ ዶክሜንት ያለው ቤት ነው። እዚህ ጋር ማሳያችሁ ማስተር ቤድሩሙ ነው። ማስተር ቤድሩሙ ይሄን ይመስላል። በዛው በልብስ መቀየሪያው አድርጋችሁ ደግሞ የራሱ እዛው ሻወር ሽንት ቤት አለው ማለት ነው። ይሄን የመሰለ ገንዳ አለው። ማሞቂያ ከላይ ቦይለር አለው። ይሄ ቤት እንግዲህ ዋናው ቤት ላይ 3 መኝታ 3 መታጠቢያ ቤት ነው ያለው። ይሄ የምትመለከቱት ሁለተኛው መኝታ ቤት ነው። ይህም የራሱ ሻወር ሽንት ቤት አለው። እንግዲህ በጀርባ በኩል ትራዲሽናል ኪችን አለ። በሁለት ሰርቪስ አለ። የሁለቱ ሰርቪስ አንድ ሻወር ሽንት ቤት አለ። ዋጋ ከ29 ሚሊዮን ብር 22 ገብቷል። መነጋገር ይቻላል። ዛሬ ደግሞ እንደተለመደው ለእናንተ ይሆናል ያለውን አሪፍ ቪላ ቤት ይዘንላችሁ መጥተናል። እንደምታዩት ከውጪ ራሱ ስትገቡ የሚያምር ግቢ ከሚያምር ቤት ውብ ቤት ጋር ታገኛላችሁ። ቤቱ ከአስፋልት በቅርብ ርቀት ላይ ይገኛል። በውስጡም 3 መኝታ 1 ኪችን እንዲሁም ሰርቪሶች የያዘ ነው። ዲጂታል ካርታ ያለው ነው። ቤቱን ትወዱታላችሁ። መታችሁ ብታዩት እንደምታዩት በሚያምር ላይት ጽድት ተደርጎ የተሰራ ቤት ነው። ሁሉ ነገር ያለቀለት። ስፋቱ 165 ካሬ ሲሆን መገኛውም ላፍቶ ላይ ይገኛል። እንግዲህ በዚህ ሰዓት ቤት መግዛት ትርፋማ መሆን ነው። ይሄን ቤት ከገዛችሁ ትወዱታላችሁ። እንደዚህ አይነት ቪዲዮ እንዲደርሰው ላይክ፣ ፎሎ፣ ሼር ማድረግ እንዳትረሱ። በሰባተኛ ደረጃ የባንክ እዳ ያለበት 175 ካሬ ሜትር የሆነ G+3 አትሌቶች መንደር ኮምፓውንድ ውስጥ የሚገኝ ቤት ነው። ግቢው በጥቂቱ 2 መኪና ያቆማል። አዲስ ቤት ነው። ዋጋ 25 ሚሊዮን ብር ባንክ አለበት። 15 ሚሊዮን ብር ለእጁ ይፈልጋል። በ10 ዓመት የሚከፈል እዳ ነው። ዋጋ የእጁን ቀርባችሁ መደራደር ትችላላችሁ። ሰላም እንዴት ናችሁ? ክብራትና ክብራን 175 ካሬ G+2 ኤል ላይ የሚገኝ በቦሌ ቡልቡላ ይዤላችሁ መጥቻለሁ። ግቢው 2 መኪና ያቆማል። G+2 አዲስ ቤት ማንም ያልኖረበት ቤት ነው። ውስጡን በፍጥነት አስጎበኛችኋለሁ። ደገባን ኮሪደሩ አለ። በስተግራ በኩል አነስተኛ መኝታ ክፍል አለች። ደረጃ መውጣት ለማይችሉ ለአዛውንት የሚሆን መኝታ ክፍል ነው። ይሄ ደግሞ ዋናው ሳሎን ነው። ሰፊ ሳሎን ነው። እንደምታዩት በቆንጆ ፊኒሺንግ ማቴሪያል የተሰራ G+2 በቦሌ ቡልቡላ ነው። 175 ካሬ በፍጥነት ካስጎበኛችሁ በኋላ ዋጋውንም ነግራችኋለሁ። ሰርቪስም አለው። ሰርቪሱ ላይ መጀመሪያ የምናየው ዋናው ኪችን ነው። ትራዲሽናል ኪችን። እዚህ ጋር የሰራተኛ መኝታ ክፍል አለ። የሰራተኛ ባኞ ቤት በዚህ በኩል አለ። G+2 የሆነ ሰርቪስም አለው ለብቻው። ወደ አንደኛ ፎቅ ላይ እንሄዳለን። አንደኛ ግራውንድ ላይ ያሉ ቤቶችን ጨርሰናል። አንደኛ ፎቅ ላይ መጀመሪያ የምናገኘው ማስተር ቤድሩሙ ነው። ይሄ ማስተር ቤድሩሙ ነው። መኝታ ክፍሉ ብቻ ነው። የራሱ በረንዳ አለው። ከፊት ሰፈሩ ግሪን ኤሪያ አለው። ይሄ መልበሻ ክፍሉ ነው። ትልቅ ቁም ሳጥን ተገጥሞለታል። ወደ ውስጥ ስንገባ ደግሞ ባኞ ቤት አለ። ጃኩዚ ተገጥሞለታል። ይሄን ይመስላል ማስተር ባዝሩሙ። አንደኛ ፎቅ ላይ ማስተር ቤድሩሙን አየን። ቀጥሎ ደግሞ ሌሎች መኝታ ክፍሎች አሉ። እዚህ ጋር የምናገኘው የልጆች መኝታ ክፍል ነው። ከማስተር ቤድሩሙ ጎን የራሱ በረንዳ የራሱ ቁም ሳጥን ያለው ነው። እዚህ ጋርም ሌላ መኝታ ክፍል አለ። የልጆች መኝታ ክፍል የራሱ ቁም ሳጥን አለው። ለሁለቱ መኝታ ክፍሎች ደግሞ ኮመን ባዝሩም ያለ። ወደ ሰርቪሱ ስንሄድ ደግሞ እዚህ ጋር አነስተኛ እንደ ሎቢ ነገር አለ። እዚህ ጋርም ሌላ መኝታ ክፍል አለ። ለሰፊ ቤተሰብ የሚሆን ነው። G+2 የሆነ ሰርቪስም ያለው 175 ካሬ በቦሌ ቡልቡላ ኤል ላይ የሚገኝ ቤት ነው ይዤላችሁ መጣሁት። አዲስ ቤት ነው። ሁለተኛ ፎቅ ላይ ስንወጣ መጀመሪያ የምናገኘው ሳሎን ነው። ሁለተኛ ሳሎን ይሄ የምታዩት ነው። ሁለተኛ ሳሎኑ አነስተኛ ፕሮግራም ሲኖር ይሄን ሳሎንና ቴራስም አለ። እሱን ተጠቅሞ አንድ ላይ መጠቀም ይቻላል። ይሄም ሌላ መኝታ ክፍል ነው። ኮመን ባዝሩም እዚህ ጋር አለ። ሰርቪሱ ላይም ደግሞ ተጨማሪ ክፍሎችን እናገኛለን።
ይሄ እንደ መኝታ ክፍል ማድረግ ይቻላል። ይሄኛውም ኮመን ባዝሩም ነው፣ ሰፊ ነው። ይሄ ደግሞ የጂም ክፍል ማድረግ ይቻላል ከነ ቁም ሳጥኑ። 175 ካሬ G+2 በቦሌ ቡልቡላ ዋጋው 49 ሚሊዮን ብር ነው። ገዢው ናችሁ፣ ደውሉልን። ቻው። በዘጠነኛ ደረጃ የማቀርብላችሁ በአያት ኮምፓውንድ ውስጥ የሚገኝ እጅግ በጣም ቆንጆ ለሽያጭ ቀረበ 500 ካሬ ሜትር G+1 ቤት ነው። እዚህ ጋር እንደምትመለከቱት እጅግ በጣም ሰፊ የሆነ የግሪን ኤሪያ ቦታ አለ። መኪና ቢያንስ በጥቂቱ 4 መኪና ማቆም የሚችል ሰፋ ያለ ግቢ ነው ያለው። 2 ኮምፓውንድ ነው ያለው። ሰርቪሱ ይሄ የምትመለከቱት በጀርባ በኩል ያለ ሰርቪስ ነው። ሰርቪሱ G+2 ነው። በጀርባ በኩል የምናገኘው እንግዲህ ወደ 5 መኝታ ቤት አለ። ትራዲሽናል ኪችን አለ። የጥበቃ ቤት አለ። የሰራተኛ መኝታ ቤት አለ። የራሳቸው ሻወር፣ ሽንት ቤት እንዳያችሁት እጅግ በጣም ሰፊ ትራዲሽናል ኪችን ያለው፣ በላይ በኩል መሸጋገር ያለው ወደ ዋናው ቤት መተላለፊያ ማለት ነው። የራሱ ስርፌዝ ቆጣሪ ነው ያለው። ለዋናው አስፓልት እጅግ በጣም ቅርብ ነው። ቢያንስ ከዋናው አስፓልት 200 ሜትር ገደማ ነው ገባ የሚለው። እጅግ በጣም የሚያምር ቤት ነው። ሳሎኑ እንግዲህ እንደገባን ፊት ለፊት የምናገኘን ይመስላል። በአያት ደራርቱ አካባቢ የሚገኝ እጅግ በጣም የሚያምር ቤት ነው። እንግዲህ ከኮምፓውንድ ላይ ኮምፓውንድ ነው። ከውጭ ገና ከአስፓልት ውስጥ ገቡ ኮምፓውንድ አለ። እዛ ገብታችሁ ደግሞ የቤት ውስጥ ቤቱ ያለበት ጋር ደግሞ ለራሱ ራሱን የቻለ ኮምፓውንድ አለው። ይህን ይመስላል እንግዲህ ላይቲንግ ሲስተሙ ምኑ በጣም ጽድት ተደርጎ ሰራ። ይህ እዚህ ጋር የምትመለከቱት ማስተር ቤድሩሙና የማስተር ቤድሩሙ የራሱ ሻወር፣ ሽንት ቤት በዛው ገብተን የምናገኘው ማለት ነው። እንግዲህ እጅግ በጣም አካባቢው የለማ ሳይት ነው። እንደምትመለከቱት ተመሳሳይ አይነት ቤቶች ነው ያሉት። ይህ ቤት እንግዲህ ጠቅላላ 9 መኝታ ቤት አለው። ወደ 7 መታጠቢያ ቤት ነው ያለው። ዋጋ 75 ሚሊዮን ብር ነው እየጠራ የሚገኘው። ቀርባችሁ መደራደር ትችላላችሁ ማለት ነው። ሰላም እንዴት ናቸው? ክብራትና ክብራን 250 ካሬ G+3 የሆነ G+2 ሀፍ ቴራስ የሆነ ኤል ላይ የሚገኝ በአያት አካባቢ አዲስ ቤት ይዤላችሁ መጥቻለሁ። ዋጋው 42 ሚሊዮን ብር ነው። ውስጡን በፍጥነት አስጎበኛችኋለሁ። ግቢው በትንሹ 3 መኪና ያቆማል። ለገባን ኮሪደር እናገኛለን። በስተግራ በኩል ይህን የመሰለ ሳሎን እናገኛለን። ትልቅ ኦፕን ኪችን አለው። ከዛ በተጨማሪ ወደ ጓሮ ስንሄድ ዋና ኪችን አለው። ከዛ በተጨማሪ ሰራተኛ መኝታ ክፍል አለ። ግራውንድ ፍሎር ላይ እኚህን ይመስላሉ ያሉት ክፍሎች። ግራውንድ ፍሎር ላይ ሌላ ያላየ ነው ባዝሩምም አለ፣ ኮመን ባዝሩም። አንደኛ ፎቅ ላይ መኝታ ክፍሎችን ነው የምናየው። ይሄ የምታዩት መጀመሪያ ማስተር ቤድሩሙ ነው። ይሄ መልበሻ ክፍል ነው። ውስጥ ደግሞ ባዝሩምም አለው። ይሄ የልጆች መኝታ ክፍል ነው። እዚህ ጋርም ሌላ የልጆች መኝታ ክፍል አለ። ኮመን የሆነ ባዝሩም አለ ለሁለቱ። ሁለተኛ ፎቅ ላይም ተጨማሪ ክፍል አለ። ይሄ መጀመሪያ ገብተን የምናየው ይሄ የፋሚሊ ሩም ነው። በዚህ በኩል ሌላ የልጅ መኝታ ክፍል አለ። በፋሚሊ ሩሙ ስንገባ እዚህ ጋርም ሌላ መኝታ ክፍል አለ። ሁለተኛ ፎቅ ላይ ነው የምንገኘው። ለሰፊ ቤተሰብ የሚሆን ነው። ብዙ መኝታ ክፍሎች አሉት። ይህን ይመስላል። 250 ካሬ G+3 በአያት ዋጋው 42 ሚሊዮን ብር ነው። ተደረድራለሁ። ሶስተኛ ፎቅም አለው ያላሳያችሁ፣ ደውሉልን። እንደዛ እያልን እንግዲህ 11ኛ ደረጃ ላይ ደርሰናል። ይሄ እዚህ ጋር የምትመለከቱት ቪላ ቤት የሚገኘው ሰሚት አትሌቶች መንደር አካባቢ የሚገኝ አዲስ ለሽያጭ ቀረበ ቪላ ቤት ነው። 250 ካሬ ሜትር ነው። ግቢው በጥቂቱ 2 መኪና ማቆም ይችላል። ጽድት ተደርጎ የተሰራ ነው። እንደምትመለከቱት ይሄን የመሰለ ሳሎን አለው። ከላይ ጣራው እንደምታዩት ላይቲንግ ሲስተም ቆንጆ ተደርጎ የተሰራ ኦፕን ኪችን ነው። ይሄ ቤት 3 መኝታ 3 መታጠቢያ ቤት ነው ያለው። እዚህ ጋር የምንመለከተው ዋናው ወይም ማስተር ቤድሩም የምንለው ይሄን ይመስላል። ቁም ሳጥን፣ በዛውም በቁም ሳጥን በኩልም ገብተን ደግሞ የራሱ ሻወር፣ ሽንት ቤት አለው ማለት ነው። እንደምትመለከቱት ጽድት ያለ ገንዳና ማሞቂያ ቦይለር አለው ማለት ነው። እዚህ ጋር ደግሞ የእንግዳ መታጠቢያ ቦታ አለች። እዚህ ጋር አሁን ወደ ሁለተኛው መኝታ ቤት የራሱ ቁም ሳጥን፣ ሻወር፣ ሽንት ቤት አለው። የዚህ ቤት ዋጋ 23 ሚሊዮን ብር ነው። 250 ካሬ ለዋናው አስፓልት እጅግ በጣም ቅርብ ነው። ዲጂታል ካርታ ያለው ቤት ነው።
እዚህ ጋር ሶስተኛውን ሻወር ሽንት ቤት ቦታ ነው ያለው። ከጀርባ በኩል 2 ሰርቪስ እዚህ ጋር የምንመለከተው ትራዲሽናል ኪችን አለ ማለት ነው። ዋጋ 22 ሚሊዮን ብር መነጋገር ይቻላል። ሰላም እንዴት ናችሁ? ክብራትና ክብራን ተመልካቾቻችን 300 ካሬ G+2 በአያት ኤል ላይ የሚገኝ ቆንጆ ቤት ይዤላችሁ መጥቻለሁ። ውስጡን በፍጥነት አስጎበኛችኋለሁ። ዋጋውንም እነግራችኋለሁ። አብራችሁን ቆዩ። ግቢው እንደምታዩት ሰፊ የመኪና ማቆሚያ አለው። ወደ 3 መኪና ማቆም ይችላል። ሰርቪስም አለው። እንደዚህ G+1 ሰርቪስ ከላይ ልብስ ማስጫ አለው። ግራውንዱ ላይ ትራዲሽናል ኪችንን ጨምሮ ብዙ ክፍሎች ያሉት ቤት ነው። ወደ ዋና ቤቱ ስንገባ መጀመሪያ ኮሪደር ነው የምናገኘው። ቆንጆ ቤት በቆንጆ ፊኒሺንግ ማቴሪያል የተሰራ ቤት ነው። ይሄ በስተቀኝ በኩል የምናገኘው ዋናውን ሳሎን ነው። ግቢው አረንጓዴ ግሪን ኤሪያም አለው። እዚህ ጋር ኦፕን ኪችን ተገጥሞለታል። ወደ ጓሮ ማስገቢያ በርም አለው ወደ ዋናው ኪችን የሚያስገባ። እዚህ ጋር ዋና ቤቱ ላይ የምናያቸው ሌሎች ተጨማሪ ክፍሎች አሉ። ይሄ የእንግዳ መኝታ ወይም ደግሞ ደረጃ መውጣት ለማይችሉ አዛውንቶች መኝታ ክፍል መሆን የሚችል ክፍል ነው። ወደ አንደኛ ፎቅ ሄደን ደግሞ ተጨማሪ ክፍሎችን እናያለን። ግራውንድ ፍሎር ላይ ኮመን ባዝሩምም አለው፣ ሰርቪስም አለው። G+1 አይነት ሰርቪስ። አንደኛ ፎቅ ላይ መጀመሪያ የምናገኘው ማስተር ቤድሩሙን ነው። ይሄንን ይመስላል ማስተር ቤድሩሙ። ሰፊ የሆነ በረንዳ አለው። ይሄ መኝታ ክፍሉ ብቻ ነው። ወደ ውስጥ መልበሻ ክፍልና ባዝሩምም አለው። ይሄ መልበሻ ክፍሉ ነው። ሰፊ መልበሻ ክፍል አለ። ወደ ውስጥ ሲገቡ ደግሞ ባዝሩምም አለ። ይሄን ይመስላል ማስተር ቤድሩሙ። ባዝሩም እና ወኪንግ ክሎዜት አለው። አንደኛ ፎቅ ላይ ነው የምንገኘው። ከዛ በተጨማሪ እዚህ ጋር የልጆች መኝታ ክፍል አለ። የራሱ በረንዳ፣ የራሱ መልበሻና የራሱ ባዝሩም ያለው መኝታ ክፍል ነው። እዚህ ጋርም ሌላ መኝታ ክፍል አለ። የልጆች መኝታ ክፍል ማድረግ ይቻላል። ይሄም የራሱ የሆነ ባዝሩም አለው፣ አነስተኛ በረንዳም አለው። ከዚህ በተጨማሪ ሌላ መኝታ ክፍል አለ። እዚህ ጋር ይሄ የምታዩት አንደኛ ፎቅ ላይ የሚገኝ ሌላ መኝታ ክፍል ነው። ይህንን ይመስላል እንደምታዩት ለሰፊ ቤተሰብ የሚሆን ቤት ነው። አንደኛ ፎቅን አየን። ወደ ሁለተኛ ፎቅ ሄደን ደግሞ ተጨማሪ ክፍሎችን እናያለን። G+2 ነው የመጨረሻ ፎቅ ነው ማሳያችሁ። ሁለተኛ ፎቅ ላይም እንዲሁ ተጨማሪ ክፍሎችን እናያለን። ይህ እንደምታዩት ቆንጆ ፊኒሺንግ ማቴሪያል G+2 የሆነ አያት ኮምፓውንድ ውስጥ የሚገኝ ቤት ነው። ይሄ የምታዩት ክፍል እንደ ሳሎን ነው። የራሱ ካቢኔት ኪችን ካቢኔት አለው። ከቴራሱ ጋር ቀላቅሎ አንድ ላይ አነስተኛ ድግስ ማስተናገድ የሚችል ነው። እንደምታዩት የፋሚሊ ሩም ማድረግም ይቻላል። የራሱ የሆነ ኦፕን ኪችን አለው። ይህንን ይመስላል ሁለተኛ ፎቅ ላይ። ከዛ በተጨማሪ ሌሎች መኝታ ክፍሎችም አሉ። እንደምታዩት ነው። የራሱ ባዝሩም አለው። እዚህ ጋር ኮመን ባዝሩም አለ። ይሄኛውን ደግሞ ለጂምም ማድረግ ይቻላል፣ ለኦፊስም ማድረግ ይቻላል። 300 ካሬ G+2 በአያት ኮምፓውንድ ውስጥ ዞን ውስጥ የሚገኝ 300 ካሬ G+2 አዲስ ቤት ማንም ያልኖረበት በቆንጆ ፊኒሺንግ ማቴሪያል የተሰራ ዋጋው 110 ሚሊዮን ብር ይባላል። ድርድር አለው። ገዢ የሆናችሁ ሰዎች ደውሉልን። ቻው። በ13ኛ ደረጃነት የምናቀርብላችሁ ደግሞ በጃክሮስ የረር አለማየሁ አካባቢ የሚገኝ አዲስ ቆንጆ ጽድት ያለች G+1 ቤት ነች። 175 ካሬ ሜትር ነው። ግቢውን እንደምትመለከቱት በጥቂቱ 2 መኪና ማቆም ይችላል። ኮምፓውንድ ውስጥ የሚገኝ ቤት ነው። ጃክሮስ አለማየሁ ማለት እንግዲህ ወደ ጎሮ ስንሻገር መሀል ላይ የምናገኘው ሰፈር አካባቢ ነው የሚገኘው። ይህን የመሰለ ጽድት ያለ ሰፋ ያለ ሳሎን አለን። በቆንጆ ሁኔታ የተሰራች ቤት ነች። በጥሩ ማቴሪያል የተሰራ እዚህ ጋር እንደምትመለከቱት ኦፕን ኪችን እናገኛለን። በጃክሮስ አለማየሁ ሰፈር አካባቢ የሚገኝ 175 ካሬ ሜትር በፊት ላይ እንግዲህ እስከ 37 ሚሊዮን ብር ሲጠራ የነበረ ቤት ነው። አሁን ላይ ቀንሶ 28 ሚሊዮን ብር እየተባለ ይገኛል። እዚህ ጋር የምትመለከቱት ከጀርባ በኩል የምናገኘው ትራዲሽናል ኪችኑ ነው። እዛው በጀርባ በኩል ሰርቪስ 2 ሰርቪስ አለ። 1 ሻወር ሽንት ቤት አለ። ቁልፍ ስለነበረ አጋጣሚ ማሳየት አልቻልኩም። አሁን የምንገኘው ወደ አንደኛ ፍሎር እየወጣን ነው። አንደኛ ፍሎር ላይ እንግዲህ 4ቱ መኝታ ቤቶች አንደኛ ፍሎር ላይ ነው። G+1 ነው። እዚህ ጋር የምንመለከተው ዋናው ወይም ደግሞ ማስተር ቤድሩም የምንለው ይሄን ይመስላል።
በዛው በማስተር ቤድሩሙ በኩል ሰፋ ያለ በረንዳ ነው የምናገኘው። ይህን ይመስላል ማስተር ቤድሩሙ እጅግ በጣም ሰፊ ነው። እዚህ ጋር ደግሞ የልብስ መቀየሪያ ወይም ክሎዜት የምንለው ይህን ይመስላል። በዛው በልብስ መቀየሪያው በኩል ገብተን ደግሞ ሻወር ሽንት ቤቱን እናገኛለን ማለት ነው። ይህ ቤት እንግዲህ ጠቅላላ 4 መኝታ ቤት 2 ሰርቪስ አለው። ዋናው ቤት ላይ 3 መታጠቢያ ቤት አለ። ከጀርባ 1 ሻወር ሽንት ቤት አለ፣ 2 ኪችን አለ። ዋጋ 28 ሚሊዮን ብር ይባላል። ቀርባችሁ መደራደር ትችላላችሁ። እጅግ በጣም ቅንጡ ሌግዠሪ ቤት ብሎ ዝም የሆነ ቤት ነው ይዤላችሁ የመጣሁት። 500 ካሬ G+2 ቆንጆ ኮምፓውንድ ውስጥ ነው። ውስጡን በፍጥነት አስጎበኛችኋለሁ፣ ዋጋውንም እነግራችኋለሁ። ግቢው በትንሹ 5 መኪና ማቆም ይችላል። ወደ ውስጥ ስንገባ ይህን የመሰለ ኮሪደር እናገኛለን። በቆንጆ ፊኒሺንግ ማቴሪያል የተሰራ ቤት ነው። ይህ በስተቀኝ በኩል የምናገኘው ሳሎኑ ነው። ግቢው ግሪን ኤሪያም አለው። በቆንጆ ፊኒሺንግ ማቴሪያል መብራቶቹ፣ ፈርኒቸሮቹ የተሟሉለት ነው። ቲቪ ስታንድ ተገጥሞለታል። ሳሎኑ ላይ እንደምታዩት እዚህ ጋር ኦፕን ኪችን አለው። ትልቅ ኪችን ካቢኔት ተገጥሞለታል። ሰርቪስም አለው። በሰርቪሱ በኩል ብዙ ክፍሎች አሉ። ከዛ በተጨማሪም እዚህ ጋር ከላይ ልብስ ማስጫ አለ። G+1 ነገር ነው ሰርቪሱ። ከስር ደግሞ ይሄን የመሰለ ትራዲሽናል ኪችን አለ። ትልቅ ኪችን ካቢኔት ተገጥሞለታል። ይሄም ግራውንድ ፍሎር ላይ ያሉ ክፍሎች ከሞላ ጎደልኝን ይመስላሉ። ሳሎኑን አየን። ከኋላ ብዙ ሰርቪስ ክፍሎችና ልብስ ማስጫ እንዲሁም ኪችን አየን። እዚህ ጋር ደግሞ ኮሪደሩ አለ። ከዛ በተጨማሪ እዚህ ጋር ባዝሩም አለ ለሳሎኑ። እዚህ ጋር ደግሞ ሚኒ ሳሎን አለ ለልጆች ሳሎን የሚሆን። ዋናው ሳሎን ሁሌ እንዳይቆሸሽ እዚህ መጠቀም ይቻላል። እንግዳ መቀበያ ገስትሩም ማድረግ ይቻላል። ይሄኛው G+1 ላይ አንደኛ ፎቅ ላይ የምናገኛቸው ክፍሎች ናቸው። አንደኛ ፎቅ ላይ መኝታ ክፍሎችን ነው የምናገኘው። እንደምታዩት ቤቱ እጅግ በጣም የሚያምር ቤት ነው። አንደኛ ፎቅ ላይ መጀመሪያ የምናገኘው ይህን የመሰለ መኝታ ክፍል ነው። የራሱ የሆነ ቁም ሳጥንና ማጥኛ መጽሐፍ መደርደሪያ ተገጥሞለታል። ወደ ውስጥ ደግሞ የራሱ የሆነ ባዝሩም አለ። ለልጆች መኝታ ክፍል ነው። እዚህ ጋር ጫማ መደርደሪያ ኮሪደሩ ላይ አለ። ወደ ውስጥ ስንገባ ሌላ መኝታ ክፍል እናገኛለን። ይሄኛውም እንዲሁ የራሱ ቁም ሳጥንን እንዲሁም መጽሐፍ መደርደሪያ አንድ ላይ ለማጠኛ ቦታ የተዘጋጀ ቁም ሳጥን አለው። እዚህ ጋር ደግሞ የራሱ የሆነ ባኞ ቤት አለው። 2 መኝታ ክፍል አየን አንደኛ ፎቅ ላይ። እዚህ ጋር ደግሞ ለኦፊስ ፐርፐዝ የተዘጋጀ ክፍል ነው፣ ለቢሮ። እዚህ በተመስጦ ስራው መስራት ይችላሉ። አንደኛ ፎቅ ላይ ትልቁ የምናገኘው ማስተር ቤድሩሙ ነው። ዋና መኝታ ክፍሉ ነው። እንደምታዩት ይሄን ይመስላል። የአልጋ ቦታ ይሄን ይመስላል። መኝታ ቤቱ ብቻ ነው። የራሱ የሆነ በረንዳ አለው በዚህ በኩል። ሴኩሪቲ ሲስተም ተገጥሞለታል። የካሜራ ሲስተም። ይሄ መልበሻ ክፍሉ ነው። እንደምታዩት ትልቅ ነው መልበሻ ቁምሳጥኑ የተገጠመለት። ዙሪያውን ቁምሳጥን ነው። መሀሉ ላይ ደግሞ እዚህ ጌጣጌጥ፣ የተለያዩ ሽቱ፣ ሰዓት ማስቀመጫ ቦታ አለው። ጫማ ቁጭ ብሎ ማድረጊያም ቦታ አለው። ወደ ውስጥ ስንገባ ደግሞ ከመልበሻ ክፍሉ ማስተር ባዝሩሙን እናገኛለን። ገንዳ ተገጥሞለታል። እንደምታዩት ሰፊ ነው። ሌላም ጃኩዚም ሌላም ነገር መግጠም ይቻላል ቦታ አለ ተዘጋጅቷል። እዚህ ጋር ቦክስ ሻወር አለ። ወደ ውስጥ ስንሄድ ደግሞ ሽንት ቤቱን እናገኛለን። እጅ መታጠቢያም አለው። ይህን ይመስላል ማስተር ቤድሩሙ። እጅግ በጣም ሰፊ ነው። አንደኛ ፎቅ ላይ ያሉ ክፍሎችን ጨርሰናል። ወደ ሁለተኛ ፎቅና ወደ መጨረሻ ፎቅ ሄደን ሌሎች ተጨማሪ ክፍሎችን እናያለን። ሁለተኛ ፎቅ ላይ መጀመሪያ የምናገኘው ታች እንዳየነው ሁሉ የልጆች መኝታ ክፍል አለ። የራሱ የማጥኛ ቦታ፣ የራሱ ቁም ሳጥን፣ የራሱ በረንዳ፣ የራሱ ባኞ ቤት ያለው ሌላ መኝታ ክፍል ነው እዚህ ጋር የምናገኘው። እዚህ ጋርም የጫማ መደርደሪያ ያለ በውጭ በኩል አለ። እዚህ ጋርም ታች እንዳየነው ተመሳሳይ መኝታ ክፍል፣ የራሱ በረንዳ፣ የራሱ ማጥኛና ቁም ሳጥን የተገጠመለት የራሱ ባኞ ቤት ያለው መኝታ ክፍል ነው። ሶስተኛ ሳሎን ደግሞ እዚህ ጋር እናገኛለን። የፋሚሊ ሩም ነው። የራሱ ቲቪ ስታንድ ተገጥሞለታል። የፋሚሊ ሩም ነው። እዚህ ጋር ከቴራሱ ጋር አንድ ላይ ቀላቅሎ መጠቀም ይቻላል። አነስተኛ ድግስም ሲኖር የፋሚሊ ሩምንና ቴራሱን አንድ ላይ ቀላቅሎ መጠቀም ይቻላል። ሁለተኛ ፎቅ ላይ ነው ያለነው። ከዛ በተጨማሪ ሁለተኛ ፎቅ ላይ እዚህ ጋር የጂም ቦታ አለ። ከጂሙ ጎን ደግሞ የስቲም የሳውና ክፍሎች እንዳለ ሲስተሙ ኤሌክትሪኩም ተዘርግቶለታል። የራሱ ባኞ ቤት አለው። የራሱ በረንዳ አለው። በቂ ተፈጥሯዊ ብርሃን ያገኛል። ሁለተኛ ፎቅ ከጂሙ በተጨማሪ እዚህ ጋር ሌላ መኝታ ክፍል እናገኛለን። የእንግዳ መኝታ ክፍል ማድረግ ይቻላል። እዚህ ጋር ኮመን የሆነ ባዝሩም አለ። ይህን ይመስላል። 500 ካሬ G+2 በአያት ዋጋው 150 ሚሊዮን ይባላል። ደውሉልን።
በ15ኛ ደረጃ ደግሞ የማቀርብላችሁ ፀሐይ ሪል ስቴት ጀርባ ወይም ሚኒስትሮች ሰፈር አካባቢ የሚገኝ 280 ካሬ ሜትር ቆንጆ የሆነ ጂ+ ነው። ግቢው በጥቂቱ 4 መኪና ማቆም ይችላል። የግሪን ኤሪያ ቦታም እንዳያችሁት አነስ ያለ የግሪን ኤሪያ ቦታ አለው። እዚህ ጋር የምትመለከቱት ሳሎኑ ነው። እጅግ በጣም ቆንጆ ቤት ነው። ፀሐይ ሪል ስቴት ጀርባ ወይም ሚኒስትሮች ሰፈር አካባቢ ነው የሚገኘው። ኦፕን ኪችን እናገኛለን እዚህ ጋር። በዚህ ጋር በግራ በኩል ደግሞ ደረጃ መውጣት ለማይችል ክፍል አለ ማለት ነው። እዚህ ጋር ትራዲሽናል ኪችን የምንለው በጀርባ በኩል አለ ማለት ነው። በቆንጆ ሁኔታ ሴራሚክ የተሰራ ጂ+2 በፀሐይ ሪል ስቴት ወይም ሚኒስትሮች ሰፈር አካባቢ የሚገኝ ቆንጆ ቤት ነው። እዚህ ጋር ማስተር ቤድሩሙ ይሄን ይመስላል። እዚህ ጋር አነስ ያለች በረንዳ ነገር እናገኛለን። እዚህ ጋር ደግሞ የልብስ መቀየሪያ ወይም ክሎዜት ይሄን ይመስላል። እዚህ ጋር በዛው በኩል የሻወር ሽንት ቤቱ ይሄን ይመስላል። ቆንጆ ጽድት ተደርጎ የተሰራ ቤት ነው። አንደኛ ፍሎር ላይ 4 መኝታ 4 ሻወር ሽንት ቤት አለው። ሁለተኛው ፍሎር ላይም 4 መኝታ 4 ሻወር ሽንት ቤት አለው። ጠቅላላ 8 መኝታ ቤት አለው። እዚህ ጋር ደግሞ የፋሚሊ ሳሎን አለ። ይህ ቤት በጀርባ በኩል 2 ሰርቪስ አለው። ዋጋ 65 ሚሊዮን ብር ይባላል። መነጋገር ይቻላል። ሰላም እንዴት ናችሁ? ክብራትና ክብራን 175 ካሬ ጂ+3 የሆነ በላፍቶ ኤል ላይ የሚገኝ አዲስ ቤት ማንም ያልኖረበት ቤት ነው ይዤላችሁ የመጣሁት። ውስጡን በፍጥነት አስጎበኛችኋለሁ። ዋጋውንም ከቤቱን ካሳዩዋችሁ በኋላ ነግራችኋለሁ። አብራችሁን ቆዩ። ግቢው በትንሹ 2 መኪና ከተጨናነቀ ደግሞ 3 ይችላል። ጂ+3 ነው። 175 ካሬ ቆንጆ ፊኒሺንግ እንደገባን የምናገኘው ኮሪደር ነው። እዚህ ጋር ባዝሩም አለ። ለግራውንድ ፍሎር ለሳሎኑ የሚሆን ባዝሩም፣ እጅ መታጠቢያም አለ። እዚህ ጋር በግራ በኩል ሳሎኑን ነው የምናገኘው። ኦፕን ኪችን ትልቅ ተገጥሞለታል። ሰፊ ነው ሳሎኑ። ወደ ጎንም ሰፊ ነው፣ ወደ ኋላም ረጅም ነው። እንደምታዩት ቆንጆ ነው። ኦፕን ኪችኑ ካቢኔቱ። በዚህ በር ወደ ውስጥ ስንገባ ኪችን እናገኛለን። የሰራተኛ መኝታ፣ ላውንደሪ ቤት፣ የሰራተኛ ባዝሩም እናገኛለን። ኪችኑን ላሳያችሁ። ይህን ይመስላል ኪችኑ። በጓሮ በኩል የሰራተኛ መኝታ ሌላ ተጨማሪ አለ። ስቶርም አለ፣ የሰራተኛ ባዝሩምም አለ። ግራውንድ ፍሎር ላይ እነዚህ ክፍሎችን አየን። አንደኛ ፎቅ ላይ ወጥተን ደግሞ ተጨማሪ ክፍሎችን እናያለን። አንደኛ ፎቅ ላይ የምናገኛቸው መኝታ ክፍሎች ናቸው፣ መኝታ ቤቶች ናቸው፣ ማስተር ቤድሩሙን ጨምሮ። አሁን ይሄ እያየን ያለነው ማስተር ቤድሩሙ ነው። ይሄ መኝታ ክፍሉ ብቻ ነው። ወደ ውስጥ መልበሻ ክፍሉ የራሱ አለው፣ የራሱ ባኞ ቤትም አለው፣ በረንዳም አለው በውጭ ፊት ለፊት በኩል። ይሄ መልበሻ ክፍሉ ነው። ትልቅ ካቢኔት ተገጥሞለታል፣ መልበሻ ቁም ሳጥን። ይሄ ደግሞ ባኞ ቤቱ ነው። ክፍት ተደርጓል። በምትፈልጉት መልኩ የመጸዳጃ የባኞ ቤት እቃዎች እንድትገጥሙ። አንደኛ ፎቅ ላይ ተጨማሪ እዚህ ጋር ሌላ መኝታ ክፍል አለ። የልጆች መኝታ ክፍል፣ የራሱ ቁም ሳጥን፣ የራሱ ባኞ ቤት ያለው፣ የራሱ በረንዳ ያለው ከዋናው መኝታ ጎን ነው። ይህም የራሱ ባዝሩም፣ የራሱ ቁም ሳጥን ያለው ሌላ መኝታ ክፍል ነው። አንደኛ ፎቅ ላይ 3 መኝታ ክፍሎች አይን፣ ሶስቱም የራሳቸው የሆነ ባኞ ቤት ባዝሩም አላቸው። ሁለተኛ ፎቅ ላይ ደግሞ እዚህ ጋር ሳሎን፣ ተጨማሪ ሳሎን እናገኛለን። የፋሚሊ ሩም ነው። ኮመን የሆነ የፋሚሊ ሩም ነው። እዚህ ጋር ሌላ መኝታ ክፍል እናገኛለን። ታች እንዳየነው አይነት ነው። የራሱ ባኞ ቤት፣ የራሱ ቁም ሳጥን፣ የራሱ በረንዳ ያለው መኝታ ክፍል ነው። በሳሎኑ በኩል ነው የሚያስገባው የፋሚሊ ሩም ስለሆነ። በዚህ በኩልም ደግሞ ሌላ ክፍሎች አሉ። እዚህ ጋር እጅ መታጠቢያ አለ። የፋሚሊ ሩሙን አክሰስ የሚያደርግ ኪችን ነው አሁን ያየነው። እቺኛው ደግሞ አነስተኛ እንደ ጸሎት ቤት አይነት ነገር ናት። እዚህ ጋር ሌላ መኝታ ክፍሎች አሉ። ለሰፊ ቤተሰብ የሚሆን ትልቅ ቤት ነው እያየን ያለነው። ቆንጆ ሰፈር ላፍቶ ውስጥ ቆንጆ ሰፈር ውስጥ ነው የሚገኘው። ጂ+3 175 ካሬ በቆንጆ ፊኒሺንግ ማቴሪያል፣ ፈርኒቸሮቹ፣ ሴራሚኩ፣ አጠቃላይ መብራቱ ቆንጆ ማቴሪያል የተጠቀሙት። እዚህ ጋር የምታዩት ይሄኛው ደግሞ የተለያዩ ሴሬሞኒዎች ሲኖሩ፣ ድግሶች ሲኖሩ እዚህ ማድረግ የሚችል ከቴራሱ ከአነስተኛ ቴራስ ስላለው ከሱ ጋር ተቀላቅሎ መጠቀም የሚቻል ሳሎን ነው። ተጨማሪ ሳሎን ነው። ካቢኔትም አለው። እዚህ ጋር ሌላ ክፍል አለ። መኝታ ቤት ነው። እንደ ቢሮ መጠቀም ይቻላል፣ እንደ ጂም መጠቀም ይቻላል። እዚህ ጋር ሌላ መኝታ ክፍል ነው። ኮመን ባዝሩም አለ። እዚህ ጋር ጂ+3 175 ካሬ ቆንጆ ቤት በላፍቶ ዋጋው 60 ሚሊዮን ብር ነው። ደውሉልን።
በ17ኛ ደረጃ ደግሞ የማቀርብላችሁ ጃክሮስ አለማየሁ አካባቢ የሚገኝ እጅግ በጣም ጽድት ያለ ሌክጀሪ የሆነ ቤት 280 ካሬ ሜትር ነው። ግቢው እንደምትመለከቱት በጥቂቱ 5 መኪና ማቆም የሚችል በዲዛይኑ ለየት ያለ የሆነ ቆንጆ ቪላ ቤት ነው ዛሬ ይዤላችሁ የመጣሁት። ልክ እንደገባን እንግዲህ እጅግ በጣም ቆንጆ ሰፊ ሳሎንና ከኦፕን ኪችን ጋር የምናገኘው መሬቱ ከሴራሚክ የተሰራ ነው። የቤት 3 መኝታ ቤት አለው። ዋናው ቤት ላይ ማለት ነው። 3 መታጠቢያ ቤት አለው። እዚህ ጋር የምናየው ሁለተኛው መኝታ ቤት ነው። ያው እንደምትመለከቱት የራሱ ሻወር ሽንት ቤት እየተገጠመለት ነው። ይህ ቤት እንግዲህ ከዋናው አስፓልት ቢያንስ ወደ 200 ሜትር ገደማ ገባ ይላል። እዚህ ጋር የምንመለከተው ኮመን ባዘሩም የምንለው ሁለተኛው መታጠቢያ ቤት ይህን ይመስላል። አሁን የምንመለከተው ደግሞ ማስተር ቤድሩሙ የምንለው ይሄ ነው። ዋናው መኝታ ቤት የራሱ ቁም ሳጥን፣ ሻወር፣ ሽንት ቤት አለው። በጥሩ ሁኔታ ነው የተሰራው። እስካሁን እንግዲህ ማንም ያልገባበት አዲስ ቪላ ቤት ነው። ይሄ የማስተር ቤድሩሙ ሻወር፣ ሽንት ቤት ይህን ይመስላል። በጃክሮስ አለማየሁ ወይም የረር አካባቢ የሚገኝ 270 ካሬ ሜትር ነው። አሁን ወደ ጀርባ በኩል ወደ ሰርቪሱ እየሄድን እንገኛለን። እዚህ ጋር የምትመለከቱት ትራዲሽናል ኪችን የምንለው ወይም ሁለተኛ ኪችን ይህን ይመስላል። ቆንጆ ሰፋ ያለ ነው። 2 ሰርቪስ አለው። የሁለቱ ሰርቪሶች 1 መታጠቢያ ቤት አለው። ለጥበቃ ወይም ለሰራተኛ መሆን የሚችል የበግ ማረጃ አለው። ዋጋ 30 ሚሊዮን ይባላል። ቀርባችሁ መደራደር ትችላላችሁ። ቤት መግዛት ወይም መሸጥ ይፈልጋሉ? እንግዲያውስ ስክሮል ማድረጎን ያቁሙ። ከአየር መንገድ በቅርብ ርቀት በሚገኘው በቡሊ ሃውስ ጠለለ ቤት እናሳያችሁ። 200 ካሬ ግራውንድ ያለው G+3 ኮምፓውንድ ውስጥ የሚገኝ ቅንጡ ቤት ገና እንደገቡ በሚያምር ሁኔታ ፈርኒሽድ የሆነ ዘመናዊ መጅሊስና ሶፋ ያለው ሲሆን ዋና ሳሎኑን ጽድት ካለ ኦፕን ኪችን ጋር ያገኛሉ። ቀጣይ ባለው አንደኛው ፍሎር ላይ እረፍት ማድረጊያ ሳሎን እና ዋና መኝታ ቤቱን ሲያገኙ ቤቱ በአጠቃላይ 6 ሰፋፊ መኝታ ቤቶችና 5 መጸዳጃ ቤቶችን ይይዛል። ሁለተኛው ፍሎር ላይ ሰፊ የእንግዳ ማረፊያ ክፍል ከ2 አልጋና ሶፋ ጋር ሲኖር በተጨማሪም እቃ ማስቀመጫ ክፍል ከመደርደሪያ ጋር ያገኛሉ። በመጨረሻው ፍሎር ላይ ደግሞ መኝታ ቤትና ወጣ ብለው ንጹህ አየር የሚቀበሉበት ሰፊ ቴራስ ያገኛሉ። ከዚህ በተጨማሪም ሁለተኛው ኦፕን ኪችን የተገጠመለት 4 መኪና ፓርክ የሚያደርግ ሰፊ ፓርኪንግ አለው። ውሃ ቢጠፋ እንኳን የራሱ የከርሰ ምድር ውሃ ያለውና ለኃይል መቆራረጥ የተዘጋጀ መጠባበቂያ ጄኔሬተር ያለው ነው። የመሸጫ ዋጋ 85 ሚሊዮን፣ ድርድር ያለው፣ ኮሚሽኑም 2% ነው። ለበለጠ በ19ኛ ደረጃነት የማቀርብላችሁ አያት ደራርቱ አደባባይ አካባቢ የሚገኝ 210 ካሬ ሜትር ነው። አጠቃላይ ስፋቱ የቤት አዲስ ቤት ነው። G+2 ለዋናው አስፓልት እጅግ በጣም ቅርብ ነው። ግቢው እንደምትመለከቱት በጥቂቱ 3 መኪና ማቆም ይችላል። 24 ሰዓት ጥበቃ አለው። አካባቢው በአያት ደራርቱ አደባባይ አካባቢ የሚገኝ ልክ እንደገባን እንግዲህ ያው ሰፋ ያለ ሳሎን እናገኛለን። ኦፕን ኪችን ነው። ይሄ ቤት እንግዲህ ጠቅላላ ወደ 7 መኝታ ቤት አለው። 2 ኪችን አለ። 1 ኦፕን ኪችን እና ትራዲሽናል ኪችን የምንለው በጀርባ በኩል 2 ሰርቪስ አለ። እዚህ ጋር የምንመለከተው ትራዲሽናል ኪችን ነው። ጠቅላላ ይሄ ቤት እንግዲህ ወደ 6 መታጠቢያ ቤት ነው ያለው። እያንዳንዱ መኝታ ቤቶች መታጠቢያ ያላቸው ማለት ይቻላል። ደረጃው ሰፋ ያለ እንደምታዩት ቢያንስ ሜትር ከ25 ነው ስፋቱ። እዚህ ጋር የልጆች መኝታ ቤት አለ። ዋጋ 40 ሚሊዮን ብር ነው የሚባለው። ቀርባችሁ መደራደር ትችላላችሁ። ዲጂታል ካርታ የተሟላ ዶክሜንት ያለው ነው። በአያት ደራርቱ አደባባይ አካባቢ የሚገኝ 210 ካሬ ሜትር። እዚህ ጋር አሁን እያየን ያለው ማስተር ቤድሩም ነው። እዚህ ጋር የራሱ የልብስ መቀየሪያ ክሎዜት አለው። በዛው ገብታችሁ ደግሞ የራሱ የማስተር ቤድሩሙ ሻወር ሽንት ቤት ይህን ይመስላል። ገንዳ እጅግ በጣም ቆንጆ ቤት ነው። ያው ሻወር ቦክሰርም አለው። ዋጋ 40 ሚሊዮን ብር መነጋገር ይቻላል።
በመሃል አዲስ አበባ ላይ ቤት እንፈልጋለን ስትሉኝ ለነበራችሁ ቤት ገዢዎች ዛሬ ይዤላችሁ የመጣሁት በመሃል አዲስ አበባ ገርጂ አካባቢ የሚገኝ 240 ካሬ ላይ የተገነባ G+2 በጣም ቅንጡ የሆነ ቤት ነው ይዤላችሁ የመጣሁት። ቤቱ እንደምታዩት ከመግቢያ ጀምሮ የጥበቃ ቤት አለው፣ 2 መኪና ሊያቆም የሚችል የፓርኪንግ ኤሪያ አለው። ለዛ ይሄን ቤት ማስጎበኛችሁ በሁለት መልክ ነው። አንደኛው በቤዝመንት ገብቼ ቤዝመንት ላይ የራሱ መኝታ ቤት አለው፣ የሰራተኛ ማረፊያ፣ የእንግዳ ማረፊያ፣ እንደዚሁም ደግሞ ትልቅ የሆነ ትራዲሽናል ኪችን አለው። ከኪችኑ ቀጥታ በጓሮ በኩል ወደ ሳሎን መግባት የሚቻልበትን አካሄድ ይሄን አሳያችኋለሁ። ሁለተኛው ደግሞ ቀጥታ እንደገባችሁ ወደ ሳሎን የሚገባበትን መንገድ አሳያችኋለሁ። ይሄ ቤት በጣም ነው የሚያምረው። ሰፊ ሳሎን አለው። ሳሎኑ እንደምታዩት ፈረስ የሚያስጋልብ ሰፊ የሆነ ሳሎን አለ። ኦፕን ኪችን አለው። ሳሎን ላይ የራሱ የሆነ ሬስት ሩም አለው። እንደዚሁም ደግሞ አንደኛ ፎቅ ላይ የራሱ የሆነ 2-3 መኝታ ቤቶች አሉት። እንደዚሁም ደግሞ የሊቪንግ ሩም ወይም ደግሞ የቤተሰብ ጊዜ የሚያሳልፍበት ሰፊ የሆነ የተንጣለለ ቦታ አለው። ይሄ ቤት እንደምታዩት በጣም ነው የሚያምረው። እጅግ ዘመናዊ ቤት ነው። እያንዳንዱን ክፍል ገብቼ ያሳያችኋለሁ። ከዚህ ቤት የገረመኝ ነገር የሳውና ባዝ የተገጠመለት በጣም ገራሚ የሆነ ቤት ነው። በጣም ቅንጡ የሆኑ የባኞ ቤት እቃዎች ተገጥሞለታል። በጣም ነው የሚያምረው። ማስተር ቤድሩሙ ላይ እንደምታዩት የመልበሻ ቤቱ ይህንን ይመስላል። ሌላ ቤት ላይ ሳሎን ሊያስንቅ የሚችል ማስተር ቤድሩም ነው ያለው። ይሄ ቤት በጣም ነው የሚያምረው። ይሄን ቤት መግዛት የምትፈልጉ ሰዎች ባዮ ላይ ባለው ስልክ ወይም ደግሞ ከስር ባስቀመጥ ነው ስልክ ደውላችሁ የሮስ ማለት ትችላላችሁ። ወዳችኋለሁ። መልካም ጊዜ። ቻው። በ21ኛ ደረጃነት ይዤላችሁ የቀረቡት በኮተቤ 02 አካባቢ የሚገኝ እጅግ በጣም ቆንጆ ጽድት ያለ ቤት ነው ይዤላችሁ የመጣሁት። እንደምትመለከቱት ግቢው በጥቂቱ እንኳን 4 መኪና እስከ 7 መኪና መያዝ የሚችል ግቢ ነው ያለው። ያው ስፔስ ወይም የልጆች መጫወቻ ነገር እንትን ካላላችሁ በስተቀር ቢያንስ እስከ 7 መኪና መያዝ ይችላል ግቢው። ለዋናው አስፓልት እጅግ በጣም ቅርብ ነው። 30 ሜትር 40 ሜትር ነው። እንደምትመለከቱት እጅግ በጣም ሰፊ ሳሎን ያለው 400 ካሬ ሜትር ነው። ካርታ ላይ 370 ነው። በይዞታ ወደ 400 ካሬ ሜትር ነው። ከኦፕን ኪችን ጋር ይህን የመሰለ ሳሎን እናገኛለን። 2 አይነት ማቴሪያል ተጠቅሞ ነው እንግዲህ መሬቱን የሰራው። ሴራሚክ ኮሪደሩን አካባቢ በሴራሚክ ነው የሰራው። መኝታ ቤቶቹንና ሳሎኑም ፓርኬ ተጠቅሞ ነው የተሰራው ማለት ነው። 2 ኪችን አለው። እዚህ ጋር ያያችሁት ኦፕን ኪችን ነው። በጀርባ በኩል አንድ ትራዲሽናል ኪችን አለ። ይሄን ይመስላል ማስተር ቤድሩሙ። ይህ ቤት 4 መኝታ ቤት አለው፣ 3 መታጠቢያ ቤት አለው። ይህን የመሰለ ቁም ሳጥን አለው። እጅግ በጣም ሰፊ የሆነ የልብስ መቀየሪያ ነው ያለው። የራሱ የማስተር ቤድሩሙ በዚሁ ሻወር ሽንት ቤቱን እናገኛለን። በኮተቤ መምህራን ኮሌጅ 400 ካሬ ካርታ ላይ 370 ካሬ ሜትር የሆነ ቤት ነው። ዋጋ 38 ሚሊዮን ብር ነው እየተጠራ የሚገኘው። መደራደር ይቻላል። በፊት 45 ሚሊዮን ብር ሲጠራ የነበረ ቤት። እዚህ ጋር ኮመን ባዝሩም ወይም የእንግዳ መታጠቢያ ቤት እናገኛለን። ዋናው ቤት ላይ 4 መኝታ 3 መታጠቢያ ቤት አለው ብያቸዋለሁ። ይሄ 2ኛው መኝታ ቤት የራሱ ቁም ሳጥን ያለው ነው። ይህም እዚህ ጋር 3ኛው መኝታ ቤት የራሱ ቁም ሳጥንና የራሱ ሻወር ሽንት ቤት አለው ማለት ነው። ይሄኛው እንደውም ገንዳ አለው። 3 መኝታ 3 መታጠቢያ ቤት ነው ያለው። ይሄ 4ኛው መኝታ ቤት ነው። እዚህ በጀርባ በኩል ሰርቪሱን እናገኛለን። ትራዲሽናል ኪችኑ ይሄን ይመስላል። እዛው ትራዲሽናል ኪችኑ ውስጥ እንደ ስቶር አይነት ነገር አለ። እዚህ ጋር 2 ሰርቪስ እናገኛለን። ዋጋ 38 ሚሊዮን ብር እየተባለ ይገኛል። ቀርባችሁ ማደራደር ትችላላችሁ። ሰላም እንዴት ናችሁ? 175 ካሬ G+3 በለቡ ይዤላችሁ መጥቻለሁ። ውስጡን በፍጥነት አስጎበኛችኋለሁ። ግቢው በትንሹ 3 መኪና ማቆም ይችላል። G+3 ነው። ዋጋውን ውስጡን ካስጎበኛችሁ በኋላ እነግራችኋለሁ። ወደ ውስጥ ስንገባ እዚህ ጋር ኮሪደር ነው የምናገኘው። ግራውንድ ፍሎር ላይ ነው የምንገኘው። እዚህ ጋር ባዝሩም አለች። የእጅ መታጠቢያ ቦታም ለብቻ አለው። በስተግራ በኩል ዋናውን ሳሎን እናገኛለን። ይህን ይመስላል ዋናው ሳሎን። ከላይ ጣሪያው ክፍት ነው። እስከ 1ኛ ፎቅ ድረስ የሳሎኑ አካል አለ። ይህን ይመስላል ሳሎኑ። በሳሎኑ ውስጥ ቀኝ በኩል ደግሞ እንደምታዩት ኦፕን ኪችን ካቢኔት አለ። ወደ ውስጥ ወደ ጓሮ ስንሄድ በሰርቪሱ በኩል ይህን የመሰለ ዋና ኪችን ወደ ትራዲሽናል ኪችን እናገኛለን። የሰራተኛ መኝታ፣ የሰራተኛ ባዝሩም እንዲሁም ስቶር ቦታ አለው። ግራውንድ ፍሎር ላይ ያሉ ክፍሎችን ጨርስን 1ኛ ፎቅ ሄደን ተጨማሪ ክፍሎች እናያለን። እንዳልኳቸው 1ኛ ፎቅ ላይም የሳሎኑ ክፍል አለ። ይሄንን ይመስላል። አነስተኛ ሚኒ ሳሎን ከላይ አለ። ከላይ ጣሪያው ክፍት ስለሆነ ማለት ነው። ይሄን ይመስላል።
በሞደርን ፊኒሽንግ ማቴሪያል የተሰራ ነው። እዚህ ጋር ባኞ ቤት አለ። አንደኛ ፎቅ ላይ ነው የሚገኘው ይሄ ባኞ ቤት። ያንዳንዱ ነገር በጥንቃቄ የተሰራ በቆንጆ ፊኒሽንግ ማቴሪያል የተሰራ ቤት ነው። 175 ካሬ G+3 በለቡ በተወዳጁ ሰፈር በለቡ ነው የሚገኘው። እዚህ ጋር ሌላ ክፍል እናገኛለን። ይሄ ክፍል እንደ መኝታ ቤት ነው። ወደ ውስጥ የራሱ የሆነ መልበሻ ክፍልና የራሱ የሆነ ባኞ ቤት አለው። ይሄ የምታዩት ባኞ ቤቱ ነው። የራሱ የሆነ መልበሻ ክፍልም አለው። ፈርኒቸሮቹ፣ ሴራሚኩ፣ አጠቃላይ መብራቶቹንም ጨምሮ ቆንጆ ማቴሪያል የተጠቀሙት። ሁለተኛ ፎቅ ላይም ተጨማሪ ክፍሎች እናገኛለን። ሁለተኛ ፎቅ ላይ ነው የምንገኘው። ይሄ መኝታ ቤት ነው። ማስተር ቤድሮሙ ነው። ይህን ይመስላል። መኝታ ቤቱ ብቻ ነው። ወደ ውስጥ ስገቡ መልበሻ ክፍል ይሄ ያለው። እንደገና ደግሞ ወደ ውስጥ ስንገባ ባኞ ቤት እናገኛለን። ይህንን ይመስላል ማስተር ቤድሮሙ። ሁለተኛ ፎቅ ላይ ነው የሚገኘው። እዚህ ጋር ሌላ መኝታ ክፍል አለ። በርካታ መኝታ ክፍሎች አሉት። ለሰፊ ቤተሰብ የሚሆን ክፍል ነው። ለሰፊ ቤተሰብ የሚሆን ቤት ነው። ሁለተኛ ፎቅ ላይ እዚህ ጋር ሌላ መኝታ ክፍል አለ። የራሳቸው መኝታ ቤት የራሳቸው ባኞ ቤት የሌላቸው ክፍሎች ደግሞ ኮመን የሆነች ባዝሩም ናት እቺ ክፍል። ወደ መጨረሻውና ወደ ሶስተኛ ክፍል ስንሄድ ደግሞ ቴራሱን ነው የምናገኘው። እዚህ ጋር ፋሚሊ ሩም አለ። ባኞ ቤት አለው ፋሚሊ ሩም የራሱ ሰፊ የሆነ ፋሚሊ ሩም ነው። እንደ ሁለተኛ ሳሎን መጠቀም ይቻላል። ወደ ውስጥ ስንገባ የጂም፣ የሳውና፣ የላውንደሪ ቦታዎች አሉ። አሁን የምታዩት የላውንደሪ ቦታ ነው። እዚህ ጋር የሻወር ቦታ፣ የላውንደሪ ቦታ፣ የባኞ ቤት አለ። ወደ ውስጥ ደግሞ ስንሄድ ስቲም ክፍል እናገኛለን። ሶስተኛ ፎቅ ላይ ነው የሚገኘው። 175 ካሬ G+3 በለቡ። ይሄኛው ደግሞ ጂም ክፍል ነው። የሆም ጂም ነው፣ የኢንዶር ጂም ነው። ስለዚህ ይህን ይመስላል። ዋጋው 55 ሚሊዮን ነው። ገዢው ናችሁ ሰዎች ደውሉልን። ቻው። በ24ኛ ደረጃ ይዤላችሁ የመጣሁት ሰሚት ፍየል ቤት አካባቢ የሚገኝ እጅግ በጣም ቆንጆ ቤት ነው። 250 ካሬ ሜትር ነው። G+ ነው። ግቢው በትንሹ 3 መኪና ማቆም ይችላል። ለዋናው አስፓልት እጅግ በጣም ቅርብ ነው። ቢያንስ 200 ሜትር አካባቢ ነው የሚገባው ከዋናው አስፓልት። ልክ እንደገባን እንግዲህ ይህን የመሰለ የተንጣለለ ሳሎን እናገኛለን ማለት ነው። በሰሚት ፍየል ቤት 250 ካሬ ሜትር ነው። ይህን የመሰለ ኪችን እናገኛለን። እዛው ሳሎኑ አጠገብ ላይ የሚገኝ ነው። እንደ ኦፕን ኪችን አይነት ነገር ተደርጎ የተሰራ ነው። ይሄ ትራዲሽናል ኪችን በጀርባ በኩል ሰርቪሱ ላይ የምናገኘው ሁለተኛው ኪችን ይህን ይመስላል። የሰርቪሱ 2 ሰርቪስ አለው። ይህ በጀርባ በኩል የምናገኘው መታጠቢያ ቤት ነው። ይህን ይመስላል። እጅግ በጣም ቆንጆ ቤት ነው። ይሄ በጀርባ በኩል ልብስ ማስጫ ነው። እዚህ ጋር የምናገኘው ደግሞ የእንግዳ መታጠቢያ ግራውንድ ላይ ያለች የእጇ መታጠቢያ ቦታ ነች። ወደ አንደኛ ፍሎር እንሄዳለን። ይህን ይመስላል ደረጃው። እጅግ በጣም ሰፊ ደረጃ ነው ያለው። እንግዲህ አካባቢው ላይ ተመሳሳይ አይነት ቤቶች ናቸው ያሉት። ልክ እንደዚሁ አይነት አንድ ሪል ስቴት የሰራቸው ቤቶች ናቸው። ማስተር ቤድሩሙ ይሄን ይመስላል። እጅግ በጣም ሰፊ የሆነ ትልቅ ማስተር ቤድሩም ነው።
ይህ እዚህ ጋር የምናየው ደግሞ ልብስ መቀየሪያ ወይም ክሎዜት የምንለው ይህን ይመስላል። በዛው አድርገን ገብተን ደግሞ ሻወር ሽንት ቤቱ ይሄን ይመስላል። ጃኩዚ ያለው እንደምትመለከቱት። ይህ ቤት ጠቅላላ 7 መኝታ ቤቶች አሉት። ወደ 6 መታጠቢያ ቤት አለው፣ 2 ሰርቪስ አለው ብያቸዋለሁ። ዋጋ 65 ሚሊዮን ብር ነው እየጠራ የሚገኘው። ወደ 2ኛ ፍሎር እየወጣ እንገኛለን ማለት ነው። በቆንጆ ሁኔታ በቆንጆ ማቴሪያል የተሰራ በሰሚት ፍየል ቤት እዚህ ጋር የምትመለከቱት ፋሚሊ ሳሎን የምንለው ነው የምናገኘው ማለት ነው። እዚህ ጋር ሰፊ የሆነ በረንዳ አለ። ኮምፓውንድ ውስጥ ነው የሚገኘው። እንደምትመለከቱት 24 ሰዓት ጥበቃ ያለው ሳይት ነው። ሰሚት ፍየል ቤት ወይም ፖሊስ ጣቢያው አካባቢ የሚገኝ ቤት ነው። ዋጋ 65 ሚሊዮን ብር ነው እየተባለ የሚገኘው። ቀርባችሁ መደራደር ትችላላችሁ። ዲጂታል ካርታ የተሟላ ዶክሜንት የያዘ ቤት ነው። በ25ኛ ደረጃ የማቀርብላችሁ ደግሞ ሰሚት ፍየል ቤት አካባቢ የሚገኝ አዲስ ለሽያጭ ቀረበ ቆንጆ ቪላ ቤት ነው። እንግዲህ የቤት በካርታ 250 በይዞታ ወደ 285 ካሬ ሜትር ነው። ግቢው በጥቂቱ 4 መኪና በደንብ አድርጎ መያዝ የሚችል ሰፋ ያለ ግቢ ነው ያለው። በሰሚት ፍየል ቤት 250 ካሬ ሜትር ከዋናው አስፓልት ቢያንስ ወደ 300 ሜትር ነው ገባ የሚለው። ኮምፓውንድ ነው። አካባቢው እጅግ የለማ ሰፈር ነው። እንደምትመለከቱ ሰፋ ያለ ሳሎን፣ ኦፕን ኪችን እዚህ ጋር እናገኛለን። አንድ ኦፕን ኪችን እና ትራዲሽናል ኪችን ሌላ ተጨማሪ አለ ከጀርባ። እሱንም አስጎበኛችኋለሁ። እዚህ ጋር የእጅ ውሃ የእንግዳ የእጅ መታጠቢያ ያለ ማለት ነው። ይሄ ማስተር ቤድሩም ነው። የማስተር ቤድሩሙ ሻወር ሽንት ቤት ይህን ይመስላል። ይሄ ቤት ጠቅላላ 3 መኝታና 2 መታጠቢያ ቤት ነው ያለው ዋናው ቤት ላይ። ከጀርባ 2 ሰርቪስ አለ። የሰርቪሱ የሁለቱ አንድ ኮመን ባዝሩም ሽንት ቤት አላቸው። ትራዲሽናል ኪችን አለ። ዋጋ 25 ሚሊዮን ብር እየተባለ ነው። መነጋገር ይቻላል። በ26ኛ ደረጃ የማቀርብላችሁም ሰሚት 72 አካባቢ የሚገኝ እጅግ በጣም ቆንጆ የሆነ ቪላ ቤት ነው። እንደምትመለከቱት መሬቱ ፐርኬ ነው። በቆንጆ ዲዛይን የሰራው ኦፕን ኪችን ነው። እንደምትመለከቱት 250 ካሬ ሜትር ነው። ከርብ ላይ ነው የሚገኘው ይሄ ቤት። 3 መንገድ ያገኛል። ኮሪደር ምናምን ነገር አይነካውም። ኦልሬዲ የኮሪደሩ ተሰርቶለት አብቅቷል። ይህም ማስተር ቤድሩም ነው። እጅግ በጣም የሚገርም ቤት ነው። አሪፍ ማቴሪያል ተጠቅሞ ነው የሰራው። ይሄ እንግዲህ የማስተር ቤድሩሙ ሻወር ሽንት ቤት ይህን ይመስላል። ጃኩዚ ያለው ይህ ቤት 3 መኝታና 3 መታጠቢያ ቤት ነው ያለው። ለዋናው አስፓልት እጅግ በጣም ቅርብ ነው። ቢያንስ 150 ሜትር ገደማ ራሱ አይገባም። እጅግ በጣም ቅርብ ነው ለአስፓልቱ። እጅግ በጣም ቆንጆ የሚገርም ሳይት ላይ ነው የሚገኘው። ዲጂታል ካርታ የያዘ የጧት ፀሐይ የሚያገኝ ቤት ነው። ይሄ የ3ኛው ኮመን ባዝሩም የምንለው ነው። እዚህ ጋር ደግሞ በጀርባ በኩል ትራዲሽናል ኪችን የምንለው ይሄን ይመስላል። እጅግ በጣም ሰፊ ለቀቅ ያለ ትራዲሽናል ኪችን ነው። እንደምታዩት 2 ሰርቪስ አለው። የሁለቱ ሰርቪሶች አንድ ሻወር ሽንት ቤት፣ የበግ ማረጃ አለው፣ ላውንደሪ ቤት አለው። ዋጋ 30 ሚሊዮን ብር እየጠራ ይገኛል። ቀርባችሁ መደራደር ትችላላችሁ። በ27ኛ ደረጃ የማቀርብላችሁ ሰሚት አትሌቶች መንደር አካባቢ የሚገኝ ባንክ ያለበት G+2 ቤት ነው። የሚገኘው ሰሚት አትሌቶች መንደር ኮምፓውንድ ውስጥ ነው። 175 ካሬ ሜትር ነው። የተወሰነ ሴራሚክ ይቀርባል። ባንክ አለበት። የቡና ባንክ ዕዳ በ5 ዓመት የሚከፈል ዕዳ አለበት። ለእጅ የሚፈልገው 4 ሚሊዮን ብር ነው። ባንክ 23 ሚሊዮን ብር አለበት። ጠቅላላ 28 ሚሊዮን ብር እየተባለ ይገኛል። ሰሚት አትሌቶች መንደር ወይም ሃርመኒ ትምህርት ቤት አካባቢ የሚገኝ ቆንጆ ቤት ነው። ከዋናው አስፓልት ቢያንስ 500 ሜትር ገደማ ይገባል። ኮምፓውንድ ነው። ኮብልስቶን ነው መግቢያው። የቡና ባንክ ዕዳ ነው ያለበት። እንግዲህ እናንተ 4 ሚሊዮን ብር ብቻ ነው ቀርባችሁ መደራደር የምትችሉት። በወር ተመላሹ 400 ሺህ ብር ነው። የሚቀረው ሴራሚክ ግማሽ ሴራሚክ ብቻ ነው እንጂ በር፣ የሽንት ቤት እቃዎች ተገጣጥመዋል። ላይቲንግ ሲስተሞች ተሰርተውለታል። ውስጡ ቀለም ተቀብቷል። የሚቀረው ግማሽ ሴራሚክ ብቻ ነው። እንግዲህ እጁን ቀርባችሁ መደራደር ትችላላችሁ። በ28ኛ ደረጃ የማቀርብላችሁ ሰሚት
አትሌቶች መንደር አካባቢ የሚገኝ 150 ካሬ ሜትር የሆነ ቆንጆ ቪላ ቤት ነው። ዋጋ 15 ሚሊዮን ብር ነው እየተባለ የሚገኘው። 3 መኝታ 2 ሰርቪስ ነው ያላት እቺ ቤትም። አንድ ኪችን አለ። ግቢው ቢያንስ አንድ መኪና ነው ማቆም የሚችለው። ሰፈሩ የለማ ኮምፓውንድ ውስጥ ነው። ዋጋ 15 ሚሊዮን ብር እየተባለ ይገኛል። ቀርባችሁ መደራደር ትችላላችሁ። በ29ኛ ደረጃነት የማቀርብላችሁ አያት ጊፍት ሪል ስቴት ኮምፓውንድ ውስጥ የሚገኝ 185 ካሬ ሜትር ነው። እጅግ በጣም ሰፈሩ ኮምፓውንድ ነው። ያው የጊፍት ሪል ስቴት የራሱ የሪል ስቴቱ ነው፣ ሪሴን ነው ማለት ነው። አሁን በፊት ከድርጅቱ ገዝቶ ግለሰብ ነው የሚሸጠው። 185 ካሬ ሜትር በ23 ሚሊዮን ብር G+1 ግቢው 2 መኪና ማቆም ይችላል። አጋጣሚ ውስጡ ቁልፍ ስለነበረው የውስጡን ቪዲዮ ላሳያችሁ አልችልም፣ ሰው ስላለበት ማለት ነው። ዋጋ 23 ሚሊዮን ብር እየተባለ ይገኛል። ቀርባችሁ መደራደር ትችላላችሁ። 100% እየለማ ለዋናው አስፓልት እጅግ በጣም ቅርብ ነው። እንግዲህ ግቢ ነው፣ ግቢ ውስጥ ያለ ነው ቤት ነው። ቀርባችሁ መደራደር ትችላላችሁ። በአያት ጊፍት ሪል ስቴት ኮምፓውንድ ውስጥ 23 ሚሊዮን ብር 185 ካሬ